የሚመጣው በጣም የምንወደው ፓስተራችን ፓስተር መከተለው ለእሱና ለመንፈስ ቅዱስ ሰጠው። እግዚአብሔር ይባረክ። ሁላችሁንም በጌታ በኢየሱስ ሰላም እላለሁ። እንደምን ሰነበታችሁ? ኢየሱስ ማን ነው? ኢየሱስ ማን ነው? ኢየሱስ ማን ነው? እስኪ ለዚህ ጌታ ምንድነው? እግዚአብሔር ይመስገን። ጌታን እጅግ አድርገን እናከብረዋለን። ጌታ መልካሙን ቸሩን ጌታ ጻድቁን ቅዱሱን ጌታ ከፍ እናደርጋለን። እግዚአብሔር ይባረክ። የተገባው ስለሆነ ጌታ ይባረክ። ስለነበረን ድንቅ ጊዜ አምልኮ ጊዜ ጌታ እንባርካለን። መዘምራን ጌታ አብዝታ ውስጥ ይባርካችሁ። ቴትሮልክ ጌታ አብዝታ ውስጥ ይባርክሽ። ተስፍሽ ሁላችሁም በዚህ የምታገለግሉ ዲያቆናት፣ እንዲሁም ደግሞ የጸሎት ጓዱ በእውነት ሲጸልይ የነበር ሽማግሌዎች፣ ዲያቆናት በእውነት እኔም ከምለው በላይ እግዚአብሔር በጣም በእውነት በእግዚአብሔር አይን ሞገስ አላችሁ እና ከሁሉ በላይ ደግሞ እሱ ነው ከሁሉ የሚበልጠው። እግዚአብሔር ይባረክ። እግዚአብሔር ይመስገን። ከእግዚአብሔር ቃል አንድ ቦታ እንበል እንጸልያለን። እግዚአብሔር ይባረክ። ሁላችሁም እናወጣና ፊልጵስዩስ 4 ቆመን እንጸልያለን። እግዚአብሔር ይመስገን። እግዚአብሔር ይባረክ። ክብር ለጌታ ይሁን። ይመስገን። ጌታ ይባረክ። ጌታ ይባርካችሁ። ወንድሜ ደመቀ ደረጀ ጌታ ይባርካችሁ። እዛ የምትሰሩ ጌታ ብዝታ ውስጥ ይባርካችሁ። እግዚአብሔር ይመስገን። ከእግዚአብሔር ቃል ፊልጵስዩስ ምዕራፍ 4 ከቁጥር 1 እስከ 9 ያለውን አነብና ጸልየን ወደ ቃሉ እንሄዳለን። ስለዚህ የምወዳችሁና የምናፍቃችሁ ደስታዬና አክሊሌ የምትሆኑ ወንድሞች ሆይ እንዲሁ በጌታ ቆሙ። ወዳጆች ሆይ በአንድ ሐሳብ በጌታ እንዲስማሙ ኤዎድያንን እመክራለሁ፣ ሲንጢኬንንም እመክራለሁ። አንተም ደግሞ በሥራዬ አብረህ የተጠመድክ እውነተኛ ሆይ እንድታግዛቸው እለምንሃለሁ። ስሞቻቸው በሕይወት መጽሐፍ ከተጻፉት ከቀሌምንጦስ ደግሞ ከኔ ጋር አብረው ከሰሩት ከሌሎች ጋር በወንጌል ከኔ ጋር አብረው ተጋድለዋልና ሁልጊዜ በጌታ አሜን። ሁልጊዜ በጌታ ደግሜ እላለሁ ደስ ይበላችሁ። አሜን። ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች በስንት ተጨነቁ ይላል። በአንዳች አትጨነቁ ብላችሁ እስኪ አጠገብ ላለ ሰው ነገሩ። በአንዳች አትጨነቅ ወይ አትጨነቂ። ክብር ለጌታ ይሁን። ፈጽሞ በአንዳች ብሏል። ይሄ እግዚአብሔር ቃል የኔ ቃል አይደለም። እግዚአብሔር ይባላል። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋና ቢሆን እነዚህን አስቡ። ከእኔ የተማራችሁትና የተቀበላችሁትን የሰማችሁትና ያያችሁትን እነዚህን አድርጉ። የሰላምም አምላክ ከእናንተ ጋር ይሆናል። ክብር ለጌታ ይሁን። እንጸልያለን። በክብርና በምስጋና ከፍ ያልክ ሰማይ ከሰማያት በላይ ያለው ሰማይ ይሸከመ ዘንድ የማይችል ታላቅና ገናና አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ብዙ ቸርነትህ፣ ስለ ብዙ በጎነትህ፣ ማለቂያ ስለሌለው ርኅራኄ፣ ስፋቱና ርዝመቱ፣ ከፍታውና ጥልቅነቱ፣ ለማስተዋል ከመታወቅ ስለሚያልፈው ፍቅር
በጌታችን በኢየሱስ ስለተገለጠ የመስቀል ፍቅር በጌታ በኢየሱስ ስም እናመሰግናለን። ሁሉ የተገባ ሁሉ ያንተ የሆነ ከሁሉ በላይ የሆንክ አምላካችን ሉዓላዊ ግርማዊ የዘላለም አምላክ እግዚአብሔር ሆይ ተባረክ፣ ተባረክ። ጌታ ሆይ አቻ የለህም፣ ወደር የለህም፣ አምሳያ የለህም። ጌታ ሆይ ያለቀ የተቆረጠን ነገር በምድር ሁሉ መካከል ትፈጽማለህ። ሬጋ ሼክራባዲያ ረንደሪ ለባወጣ ክሬጃዲያ የፈሩት የደነገጡት በሕይወታቸው አይሆንም፣ አይሆንም። በባሪያዎች በልጆች ላይ በምዕመኖች ላይ በበጎች በጠቦቶች በግልገሎች ላይ ካንተ የተነሳ አምላካችን ትልቅ ነህ። ሰማይ ከሰማያት በላይ ያለው ሰማይ ይሸከም ዘንድ አይችልም። አምላካችን ከሁሉ ትበልጣለህ፣ ከሁሉ ትበልጣለህ። ጌታው ሃሌሉያ። እሱ ስለ እናንተ ያስባልና በአንዳች አትጨነቁ ብለሃል። የሚያስጨንቃቸውን ሁሉ በእርሱ ላይ ጣሉት ተብሎ እንደጻፈ አምላካችን እግዚአብሔር ሆይ ትንሽ ሆነ ትልቅ ሁሉም የሚገድህ የሰማይ አምላክ ዛሬ መስቀል ስር እንጥለዋለን። የዘላለም አባት ያንተ ሰላም ይህን ጉባኤ ይክበበው፣ ምዕመኖችን ይክበብ። የሰማይ አምላክ እግዚአብሔር ሆይ ሬጋ ዴክላንያ ከልብ አልፎ ወደ ውጭ የሚወጣ ሰላም፣ ደስታና ረፍት ለዚህ ጉባኤ ለቀቅ ዘንድ ጸልያለሁ። ማናቸውም የጨለማ ተግዳሮት የሕዝቡን ሰላም ለመውሰድ የሚወጣ በናዝሬቱ በኢየሱስ የተገለበጠው ላይታጆሊያ ይገለጥ። የክብር አለቃ ከነሰራዊት ይውደቅ፣ በጌታ በኢየሱስ ይውደቅ፣ በጌታ በኢየሱስ ይውደቅ። ባህያዲያ እግዚአብሔር አምላክ ነው፣ ለእኛ በራልን ተብሎ እንደተጻፈ ኬሮይ ለከባ አምላካችን ትልቅ ነው። ሊጋባ ኖዋ የነገሥታት ንጉሥ የጌታዎች ሁሉ ጌታ እሱ ብቻውን ነው። ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል ተብሎ እንደተጻፈ አምላካችን በከፍታ ውጣ፣ በማዳን ሰረገላ ላይ ውጣ። ስለ ልጆች ጉዳይ ስለ ሕዝብ ጉዳይ ግድ ይልሃል። ጌታ ሆይ ታምራትህን አድርግ። ጌታ ሆይ እንወድሃለን፣ እንገዛልሃለን፣ እንሰግድልሃለን። እግዚአብሔር መንፈስ ቅዱስ አንተ አስተምረን፣ ቃልህን ግለጠው። ጌታ መንፈስ ቅዱስ ሆይ በእሳትና በኃይል ተገለጥ። በጌታ በኢየሱስ ስም አሜን። ለጌታ ክብር ሰጥተን እንቀመጣለን። ክብር ለጌታ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። ክብር ለጌታ ይሁን። ጌታ እየሰጠን ስላለ ድንቅ ጊዜ ጌታን ባርከዋለን። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። እንግዲህ የእግዚአብሔር ቃል ዛሬ የምናየው ርዕሱ ጭንቀትን የማሸነፊያ የድል ምስጢር በሚል ነው። እንደምታውቁት ጭንቀት በጣም በጣም ክፉ ነው ወገኖቼ። እና ምናልባት ዛሬ ትኩረት እየተሰጠ ያለው ለባክቴሪያ፣ ለቫይረስ፣ ሌሎች ለሚታዩ ኢንፌክሽን ነው። ግን ዛሬ በምድሪቱ ላይ ከባድ የሆነ ዲፕሬሽን ብዙ ነገር እየፈጠረ ያለው ጭንቀት የሚባል በሽታ ነው። ጭንቀት በሰው በእያንዳንዱ ግለሰብ ላይ ብቻ መሆኑ አይደለም፣ ተላላፊም ነው። ኮንታጀስ ዲዚዝ ነው። ጭንቀት ማይሰራው ነገር የለም። ጭንቀት አእምሮን ያበላሻል፣ ልብን ያበላሻል፣ ደም ግፊትን ያመጣል፣ ስኳር ጥሩ ልጠሩ ትችላላችሁ። ከላይ እስከታች በሙሉ ያሉ በሽቶች በሙሉ ከጭንቀት ጋር ይያያዛሉ። ጭንቀት በጣም በጣም ክፉ የሆነ በሽታ ነው። በጣም ሌባ ነው ደግሞ። ደስታችሁን ይሰርቃል። አሜን። ሰላማችሁን ይሰርቃል። እምነታችሁን ሁሉ ይሰርቃል። ሐሳባችሁን ሁሉ ይሰርቃል። ቀናችሁን ይሰርቃል። ጭንቀት የሚገርማችሁ ነገር ዛሬ ሆኖ ትናንትን ኦልሬዲ ያበላሽቶታል። ዛሬ ሆኖ ነገን ያበላሻል። ግን የእግዚአብሔር ቃል ምንድን ነው የሚለው? በአንዳች በሉ እስኪ አትጨነቁ። የምትጨነቁበት ምክንያት የለም እያለናል ነው እግዚአብሔር ቃል። ግን በአንዳች አትጨነቁ ብሎ አንድ ሰው
ብሪጅ ሊዘል እንደ ሳን ፍራንሲስኮ ባለ ትልቅ ብሪጅ ላይ ቆሞ ያንገራግራል። ስለዚህ ፖሊስ መጣ እና ሁሉም ከሩቅ ሆኖ እባክህ ምንድነው ጉዳዩ ንገረን ምናምን ይሉታል። በቃ ራሴን ልወረውር ነው ይላል ቆሞ እዛ ብሪጁ ላይ ማለት ነው። አንድ ደፋር ፖሊስ እንደምንም ብሎ ወደ ላይ የወጣ ነው ያለው ወደ ብሪጁ ማለት ነው። ሰውየውን ለማናገር አትቅረበኝ፣ አትጠጋኝ፣ ልዘል ነው ይለዋል። ሰውየው ምንድነው ጉዳይ? ለምንድነው እንደዚህ ሆንከው? ባለቤቴ ጥላኝ ሄደች፣ እንደገና ቢዝነሴ በሙሉ ከሰረ ይለዋል። ጓደኞቼ በሙሉ ትተውኛል፣ ሕይወቴ ትርጉም አልባ ሆነብኝ። እንዲህ ያለ በቃ ሰውየው ደግሞ ሊያጽናናው ልክ እሱ ያን ሲናገር የኔም ባለቤት እንደዚህ አድርጋለች ይለዋል። የሆነ ነገር ሲለው እሱም ቀጥሎ የኔም እኮ በቃ ንብረቴ ሁሉ ጠፍቷል ይለዋል። እንደዚህ ከ30 ደቂቃ በኋላ ሁለቱም ዘለው ተከሰከሱ ማለት ነው። ገብቷቸዋል ነገር የሚጋባ ስለሆነ ሰውየው የማያስበውን ነገር እያሰበን ያለው እንደሱ ማለት ነው። ተጎዳው እና ሁለቱም እንደዚህ ላይ ወድቀው ሞቱ። እውነተኛ ታሪክ ነው። ምን ለማለት ነው? ጭንቀት ተላላፊ ነው። የእግዚአብሔር ቃል ብቻ ነው የሚያሳርፈው። ክብር ለጌታ ይሁን። እና አሁንም አትጨነቁ ነው የሚለው እግዚአብሔር ቃል። እግዚአብሔር ይመስገን። መጨነቅ ቢያስፈልገው ከማንም በላይ ሐዋርያው ጳውሎስ ሊጨነቅ ይገባው ነበር። ምክንያቱም በፊልጵስዩስ ያሉ የተወደዱ ክርስቲያኖች ወዳጆቹ እርስ በርሳቸው እየተጣሉ ነበር። እሱም ሊረዳቸው በዛ አልነበረም። በዚህ ቦታ ላይ እንደምታዩት በጣም መልካም የሚባሉ ከእርሱ ጋር አብረው ይረዱት የነበሩ ኤዎዲያን እና ሲንቲኬ የሚባሉ ሁለት ሴቶች በጣም አክቲቭ የነበሩ ለጌታ ስራ አብረው ከሐዋርያው ጳውሎስ ጋር ይጋደሉ የነበሩ እነዚህ ሴቶች አሁን በቤተ ክርስቲያን መካከል ልዩነት እየፈጠሩ ናቸው ያሉት እና የተጣሉበት ምክንያት በውል ባይታወቅም ግን አንድ ሐሳብን መስማማትን የሚያጠፋ ነገር እያደረጉ ናቸው ያሉት። ሐዋርያው ጳውሎስ ያለውን ኮንሰርን ይናገራል። ኤዎዲያን ሲንቲኬን እመክራለሁ በአንድ ሐሳብ በጌታ እንዲስማሙ። አይገርማችሁ? ፊልጵስዩስ 1 ሄዳችሁ ስትመለከቱ በጌታ አንድ ልብ ሁኑ ነው የሚለው። አንድ ልብ፣ አንድ አእምሮ ይሁናችሁ ነው የሚላቸው። ምዕራፍ 2 ፊልጵስዩስ 2 ላይ ሄዳችሁ ትሄዱ በጌታ ታዘዙ ይላል። ታዘዙ ጌታ ነው። ፊልጵስዩስ ምዕራፍ 3 ላይ ሄዳችሁ ደግሞ መንፈሳዊ ልብ ይኑራችሁ፣ መንፈሳዊ አእምሮ ይኑራችሁ ይላል። እዚህ ጋር ደግሞ ምዕራፍ 4 ላይ ምን ይላል? በጌታ ደስ ይበላችሁ ይላል። እንደገና የተጠበቀ አእምሮ ይኑራችሁ ነው የሚለው። ክብር ለጌታ ይሁንልን። ከኔ ጋር አብረው ተጋድለዋል ይላል። የሚገርማችሁ ፊልጵስዩስ 3 ላይ እንዲህ ይላል፣ ማንም መጨነቅ ያለበት ቢመስለው እኔና እናንተ ግን መጨነቅ የሌለብን ሰዎች ነው። ምክንያቱም ነግራቸዋለሁ። ከቁጥር 17 ጀምሮ ወንድሞች ሆይ እኔን የምትመስሉ ሁኑ፣ እኛም እንደ ምሳሌ እንደምንሆንላችሁ እንዲሁ የሚመላለሱትን ተመልከቱ። ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜ ስለ እነርሱ አልኳችሁ። አሁንም እያለቀስኩ እላለሁ፣ መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነው። እኛ ይላል፣ ይሄን ሁላችን እንለዋል፣ እኛ ሀገራችን አሜን፣ እኛ ሀገራችን በሰማይ ነውና ከዛም ደግሞ የሚመጣ መድኃኒትን እርሱን ጌታ ኢየሱስ ክርስቶስን እንጠባበቃለን። አሜን። እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራሩ ክቡር ሥጋውን እንዲመስል
የተዋረደው ሥጋችንን ይለውጣል። እናንተ የሰማይ ዜጋ ናችሁ እያለ ነው ሐዋርያው ጳውሎስ። ለመከራከር ምክንያት ሊኖረን አይገባም ወገኖቼ። አንድነት ለማጣት ምክንያት ሊኖረን አይገባም። ምክንያቱም በእግዚአብሔር ቃል በዚህ ቦታ ስሞቻቸው በሕይወት መጽሐፍ ከተጻፉት ከቀሌምንጦስና ከኔ ጋር አብረው ከሰሩት ከሌሎች ጋር በወንጌል አብረው ተጋድለዋል እያለ ይናገራል። እኛ ሰማያዊ ዜጋ ነን። ሰማያዊ ክብር የሚጠብቀን ሰማያት ሃሌሉያ የሰማይ ጌታ በክብር ሊቀበለን ሃሌሉያ እጁን ዘርግቶ ያለ ክብር ለጌታ ይሁን። የማይለወጥ ወገኖቼ ሕይወት መጽሐፍ ለእኔና ለእናንተ ተጽፏል። ክብር ለጌታ ይሁን። እንዲህ ነው የሚላቸው አጋንንት ሁለት አድርጎ ደቀ መዛሙርትን ሉቃስ 10 ላይ ከላከ በኋላ ጌታ እነሱ ሲመለሱ አጋንንት በስሙ ወጥተውልናል፣ ድውዮች ተፈውሰዋል፣ ብዙ ታላላቅ ነገር ሆኗል ባሉት ጊዜ ጌታ በዚህ ደስ አይበላችኋል። ይህ ስማችሁ በሕይወት መጽሐፍ በመጻፉ ደስ ይበላችሁ። ክብር ለጌታ ይሁን። በሕይወት መጽሐፍ የተጻፋችሁ ናችሁ። ክብር ለጌታ ይሁንልን። አሜን። በፊልጵስዩስ ሊፈጠር ካለው መለያየት ደግሞ ጳውሎስ በሮም ባሉ አማኞች መካከል እንኳን ያለው መለያየት መጋፈጥ ነበረበት። ምክንያቱም በፊልጵስዩስ 1 ከቁጥር 14 እስከ 17 ላይ እንዲህ ይላል፣ በጌታ ካሉት ወንድሞች የሚበዙት ስለ እስራቴ ታምነው የእግዚአብሔርን ቃል እንዲነግሩ ያለ ፍርሃት ከፊት ይልቅ ይደፍራሉ ይላል። አንዳንዶች ከቅናትና ከክርክር፣ ሌሎች ግን ከበጎ ፈቃድ የተነሳ ክርስቶስን ይሰብኩታል። እነዚህ ወንጌልን መመከቻ ለማድረግ እንደተሾሙ ካውቀው በፍርድ ይሰብካሉ። እነዛ ግን በስራቴ ላይ መከራ ሊያመጡ ቢመስሏቸው ለወገናቸው የሚጠቅም ፈልገው በቅን ሐሳብ ሳይሆኑ ስለ ክርስቶስ ያወራሉ። ምን አለ ቢሆንም በሁሉ ጎዳና በማመካኘት ቢሆን ወይ በቅንነት ቢሆን ክርስቶስ ይሰበካል፣ ስለዚህ ደስ ይለኛል ይላል ሐዋርያው። ክብር ለጌታ ይሁን። እነዚህ ሸክሞች ከሞቱ ጋር ተጨምሮ ሞቱን እየጠበቀ ያለ ነው። በእስር ቤት ሊከብዱት ሊጨነቅበት ይገባው ነበር። ጳውሎስ ለመጨነቅ ብዙ ምክንያት ነበረው፣ ግን አልተጨነቅም። ነገር ግን በጭንቀቱ ውስጥ የድልን ሚስጥር በጭንቀት ፋንታ የድልን ሚስጥር ሊነግረን ጊዜ ወስዷል። ጭንቀት ምንድን ነው? ወሬ የሚለው ቃል አንግሎ ሳክሶን ቃል ነው። እግዚአብሔር ይባረክ። እዚህ ጋር እንደተጻፈው ጭንቀት በቃ ልብም አእምሮም ወደ ተለያየ አቅጣጫ መሳብ ማለት ነው። ተስፋዎቻችን በአንድ አቅጣጫ ይስቡናል፣ በሌላ በኩል ደግሞ የኛ ፍርሃት ደግሞ በሌላ አቅጣጫ ይስበናል ማለት ነው። እኛም እንከፋፈላለን አንድ ሆነን ማለት ነው። በእውነት ተጨንቃችሁ ልታውቁ ከሆነ ያን ቃል ማነቅ ማለት ነው። ጭንቀት ማለት ጭንቀት ይህን አንገትን ማነቅ ማለት መታነቅ ማለት መጨነቅ ማለት ግልጽ የሆኑ አካላዊ ውጤቶች አሉት። እንዳልኳችሁ ብዙ አይነት በሽታ ይያዛል። ራስ ምታት በሉ፣ የአንገት ህመት፣ ቁስል፣ ካንሰር፣ ዋቴቨር፣ የጀርባ ህመም፣ የልብ በሽታ፣ የአእምሮ በሽታ ሁሉን ጥሩት። ከጭንቀት ጋር ማይገናኝ ምንም ነገር የለም። ጭንቀት ሀሳባችንን፣ የምግብ መፍጨታችን አልፎ ተርፎ የአካላችንን ቅንጅት ሳይቀር ይነካል። ከመንፈሳዊ እይታ አንጻር ጭንቀት ስለ ሁኔታዎች፣ ስለ ሰዎችና ስለ ነገሮች የተሳሳተ አስተሳሰብና የተሳሳተ ስሜት ማለት ነው። ክብር ለኢየሱስ ይሁን። ጭንቀት የደስታ ሌባ ነው። ስለዚህ መጨነቅ ተው ማለት ብቻ በቂ አይሆንም። ምክንያቱም ያ ብቻ ለእኔና ለእናንተ መፍትሄ ስለማይሆን፣ የጭንቀት መድኃኒት ግን የተጠበቀ አእምሮ፣ አሜን፣ ወይም የጸና አእምሮ እንዳልኳችሁ ምዕራፍ 1 ላይ አንድ ልብ ወይም አንድ አእምሮ ይኑራችሁ ይላል።
ምዕራፍ 2 ላይ ደግሞ የሚታዘዝ ልብ ወይም አእምሮ ይኑራችሁ ይላል። ምዕራፍ 3 ደግሞ መንፈሳዊ አእምሮ ይኑራችሁ ይላል። 4 ላይ ደግሞ የተጠበቀ አእምሮ የተጠበቀ ልብ ይኑራችሁ ይላል። ክብር ለጌታ ይሁን። እናየዋለን እንዴት እንደሆነ ማለት ነው። መድኃኒቱ የእግዚአብሔር ቃል በዚህ ቦታ ላይ እንዳለው ፊልጵስዩስ 4 ላይ በነገር ሁሉ በጸሎትና በምልጃ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ፣ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሀሳባችሁን በክርስቶስ ኢየሱስ ይጠብቃል። ጆርጅ የሚባል አንድ ሲኦ ነበር እና ይህ ሲኦ በሳምንት 75 ሰዓት ነው የሚሰራው። 75 ሰዓት ነው። ሲኦ ነው። ብዙ ስራ አለው። ተጨማሪ ብዙ ስራዎች አሉት እና በወር 100 አይ ቲንክ በሁለት ሳምንት 150 ማለት ነው። ብዙ ጊዜ በወር ስንት ነው የሚሰራው እዚህ ሀገር? ዝም ብላችሁ ግምታችሁን ስትይ በወር ምን ያህል ሰዓት ነው የሚሰራው? 160 ነው? 180 ነው? 160 180 እንደው መካከለኛ አቬሬጅ የሚሰራው ምን ያህል? 160። ይሄ ሰውዬ ግን በሁለት ሳምንት 150 ነው የሚሰራው እና በወር 300 ሰዓት ነው የሚሰራው። እንዴት ሰዓቱ እንዳገኘው አታውቁም። እና በጣም በኃይለኛ ጭንቀት ውስጥ ያልፍ ስለነበረ ይሄ ሰው በሙሉ የበሽታ አይነቶች በሙሉ እሱ ጋር ተከምረዋል። በተለይ ልቡ በቃ ልትቆም ሆነ እና ሐኪም ጋር ሄደ። እግዚአብሔርን አያውቅም። ሄዶ ችግሩን ተናገረ ማለት ነው። ሐኪሙ መከረው፣ ስራ ተው እስኪ ቁጭ በል። ያው መቼም ሐኪም ሊመክረው የሚችለውን ታውቃለህ። ቀንስ ስራ፣ አርፈህ ቁጭ በል፣ ቤተሰብህን ይዘህ ወጣ በል፣ በቃ ተንሸራሽ። ከዛ እንደገና ብሶት መጣና ሆስፒታል ገባ። በልብ በሽታ ማለት ነው። ሆስፒታል ገብቶ ጭንቅ ላይ ነው አሁን ያለ። በጣም አጭር ጊዜ ነው አለው ሐኪም። አሁን ያለቀ ሰዓት ላይ ነው፣ ልትሞት ነው በቃ። በዛ መሀል ጌታን ተቀበለ። ሰው ኢየሱስ ክርስቶስን ተቀበለ። ክብር ለኢየሱስ አሜን። የሆነውን ነገር ልንገራችሁ እና ጌታን ተቀበለና ይሄ ሰውዬ ምን ብሎ ጻፈ? የጻፈው ነው በጣም የሚያስደንቀኝ። እኔ ራሴ የጻፈውን አነብላችኋለሁ። እሱ ስለ ሁሉ ነገር ነው የሚጨነቀው። ሲኦ ቢሆንም ስለ መስሪያ ቤቱ ብቻ አይደለም፣ ስለ ሁሉ፣ ስለ ቀኑ ይጨነቃል፣ ስለ ዝናቡ ይጨነቃል፣ ስለ ፀሐይ ይጨነቃል፣ ስለ ሁሉ ነገር እና እንዲህ ብሎ ጻፈ። ዲር ጋድ አለ ጌታን ካገኘ በኋላ I hereby resign as the general manager of the universe እና በፈረመበት። የሚገርመው ሪዚግኔሽንን ወዲያው ጌታ ተቀበለዋል። እስኪ ክብር ለጌታ። ጋድ ኢዝ ኦን ሂዝ ትሮን። እግዚአብሔር በዙፋኑ ላይ ያለው ወገኖቼ፣ አትታወቁ፣ አትጨነቁ። በእግዚአብሔር ዘንድ መድኃኒት አለ። ሃሌሉያ! ያዳነን ጌታ ኃይለኛ ጌታ ነው። ብርቱ ጌታ ነው። ያለቀ የተቆረጠ ነገር በምድር ሁሉ መካከል የሚፈጽም ጌታ ነው። የወደቀን ያነሳ ነው። የታሰረ የሚፈታ ነው። የሞተን ያስነሳ ነው። ከዚህም በላይ እስኪ ክብር ለጌታ ስጡ። ሃሌሉያ! መጀመሪያ እሱ ነው። መጨረሻ እሱ ነው። ፊተኛ እሱ ነው። ኋለኛ እሱ ነው። ክብር ይሁንለት። አሁንም በእልልታ በጭብጨባ ለጌታ ሁሉም ታደግ ዘንድ ቻይና ያለ ሀሳብ ይከለከል ዘንድ ከቶ የማይ አንድ ነገር ንገራችሁ። በእግዚአብሔር ዘንድ ሁሉም ነገር እንድናቀርብ ነው የሚፈልግ ሁሉ እና ይህንስ እንደው አላስቸግረውም ጌታን ትላለች። እሷ ብቻ አይደለም፣ ሌሎቹም እንደዚህ ብዙ ሰዎች አይቻሉ። አይ በዚህ ጉዳይ ሳላስቸግረው ጌታ አይቸገርም ወገኖች፣ በፍጹም። ቤተ መዛግብቱ ወገኖች ሪሶርሱ አንሪቸብል። እግዚአብሔር ከራሱ ኤግዞስት ከማያደርገው ከራሱ ማንነት ሊወጣ ባለጠግነት አለው። የፈለገ እናንተን ትንሽ ሆኖ ካስጨነቀ ለምን የእሱ ጉዳይ ሆነ? ለምንድን ነው ማይሆነው? ወገኖች ወደ ጸሎት ሲመጣ እናየዋለን ይህን ጉዳይ። የእግዚአብሔር ሰላም
በክርስቶስ ኢየሱስ ልባችሁና ሐሳባችሁን ይጠብቃል። እንደ ጋሪሰ እንዴት ነው የሚያደርገው? እንደ ጠባቂ ነው፣ እንደ ሶልጀር ነው፣ እንደ ወታደር ነው እግዚአብሔር ሰው። በግድ ከጌታ ጋር ስንታረቅ እግዚአብሔር ቃል ለሚለው በሮሜ 5 ላይ ከእግዚአብሔር ጋር ሰላም ፈጥረናል ይላል። ክብር ለኢየሱስ ላልበው መሰለኝ ሮሜ 5:1 ላይ ክብር ለኢየሱስ ይሁንለት። ሰላም ፈጥረናል ይላል። እንግዲህ በእምነት ከጸደቅ ከእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። በቃ ታርቀናል። ሰላም ተፈጥሯል። እኔና እናንተ በእምነት ጸድቀናል። ክርስቶስን ጌታ ስናደርግ ሰላም ተፈጥሯል። ግን ይሄ የሚለው ሰላም እንደዛ አይነት ሰላም አለ። ኦልሬዲ ከጌታ ጋር ታርቀናል። ግን ዛሬ የምንታወቅበት ብዙ ነገር አለ። በጌታ እንኳን ሆነን ማለት ነው። ስለዚህ ጸንቶ እንዲቆም አእምሮን የሚጠብቅ ነው። የእግዚአብሔር ሰላም የሚለው የተለየ ነው። የእግዚአብሔር ሰላም ይጠብቃችኋል ይላል ፊልጵስዩስ 4:7 የሰላም አምላክ ደግሞ ይመራችኋል። ይገርም። ክብር ለጌታ ይሁን። ይመራል፣ እንደገና ደግሞ ይጠብቃል። በእንደዚህ አይነት ጥበቃ ለመጨነቅ ምንም ምክንያት የለንም ወገኖች። ጭንቀት ድል ለማድረግ የጸና አእምሮ በእንዲህ አይነት ሁኔታ ልንለማመድ ያስፈልገናል። እግዚአብሔር ያስቀመጣቸው መስፈርቶች አሉ። እግዚአብሔር ይባረክ። አንደኛው ከጭንቀት ነፃ ሆነን ለመኖር 3 ኢምፖርታንት ነገሮች እናያለን እዚህ ቦታ ላይ። ጌታ ይባርክ። ደመቀ በደንብ አድርጎ ነው ያቀረበው። አንደኛ ትክክለኛ ጸሎት ነው። ሁለተኛው ደግሞ ትክክለኛ አስተሳሰብ፣ ሶስተኛው ትክክለኛ አኗኗር ነው። ትክክለኛ ጸሎት አለ ወይ ብላችሁ ልጠይቁ ትችላላችሁ። ጸሎት ሁሉ ጸሎት አይደለም። በደንብ እንድታዳምጡኝ ይፈልጋል። አለ። ስለ ጉዳዩ ጸልዩ ብሎ አይደለም የጻፈው ሐዋርያው። በጣም አስተዋይ ነው ሐዋርያው ጳውሎስ። ትክክለኛ ጸሎትን ለመግለጽ 3 የተለያዩ ቃላትን ተጠቅሟል። አንደኛው ጸሎት ልመናና ምስጋና ይላል። ክብር ለጌታ። በዚህ ቦታ ማለት ባነበብነው ቦታ ላይ ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ፣ ገርነታችሁ ሁሉ ለሰው ይታወቅ፣ ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። በጸሎት በምልጃ ልመና፣ ምስጋና እያለ ይናገር። ትክክለኛ ጸሎት 3ቱንም ያካትታል። ጸሎት ያው ጥያቄ ማቅረብ ነው ብለን ነው የምናስበው። ግን የበለጠውን ከፍ ያለው አምልኮ ይጨምራል። የፍቅር አምልኮን ማለት ነው። በጭንቀት ውስጥ ራሳችን ባገኘን ቁጥር የመጀመሪያው ተግባራችን ከእግዚአብሔር ጋር ለብቻችን መሆንና ማምለክ ሊሆን ይገባል። በደንብ አዳምጡ። ወደ እግዚአብሔር ስትሄዱ አቤት ስታደርጉት አሁን የንጉሥ ፕሮቶኮል የሚባል አንድ የእግዚአብሔር ሰው ነበሩ እዚያ ሀገር። ከብዙ ዓመት በፊት ኢትዮጵያ ንጉሱ እያሉ ሄደው ነበረ። ንጉሱ እያሉ በጣም የታወቁ ሰው ስለሆኑ ንጉሱን ማናገር አለብኝ አሉ። ሰውየው እግዚአብሔር ሰው ናቸው። ረሳኋቸው። ያው በጣም ኃይለኛ እግዚአብሔር ሰው ናቸው። በጣም እንደውም እየሰበኩ ነው ወደ ጌታ የሄዱት እና መድረኩ ላይ ወደቁና ሞቱ። ማለት ስማቸው ለጊዜው ጠፋ። ንጉሱ ጋር ሄደው ልግባ ብለው ሲጠይቁ ነው በእርግጥ ተፈቅዶልሃል ልትገባ፣ ግን 3 ቀን የፕሮቶኮል ስልጠና አሉት። ንጉሱ ስለሆኑ እሳቸው ጋር ዘው ለመግባት አትችልም። ዘው ለገብተህ እንዴት እንደሚቀረብ፣ እንዴት መቅረብ እንዳለብን፣ እንዴት መስገድ እንዳለብን፣ እንዴት ወደ እሳቸው የምትፈልገው ጥያቄ ማቅረብ እንዳለብን ስርዓት አለው። በዛ ፕሮቶኮል ካላለፍክ በስተቀር ንጉሱን ማናገር አትችልም ማለት። ስለዚህ ስልጠና ተሰጠው ማለት 3 ቀን ስልጠና ተሰጠውና ሲናገር የሚገርም ነው አለ። በመጀመሪያ ደረጃ ከመጀመሪያው ከምገባበት እስከ ዘመኛው ጀምሮ ሰውየው ጋር ንጉሱ ጋር እስኪቀር ድረስ ያለው የስግደት አይነት፣ ያቀራረብ አይነት፣ ያያዝ አይነት፣ ያነጋገር አይነት፣ ያለባበስ አይነት፣ የእጅ አቀራረብ አይነት በሙሉ በደንብ አድርጌ አስተማሩኛል።
ንጉሡ ጋር ቀረብኳል። በጣም ተደነቁ። ሰማይን በስንዝር የለካ ውኆችን በፍኙ የሰፈረ ታላላቅ ተራሮችን ሚዛን ላይ አስቀምጦ የመዘነ በምድር ክበብ ላይ የሚቀመጥ ሰማይና ከሰማያት በላይ ያለው ሰማይ ይሸከሙ ዘንድ የማይችል ወገኖች፣ ትልቅና ገናና አምላክ እንዴት ነው የሚቀረበው? ታውቃላችሁ? እነ ንጉሥ ዳዊት የጸለዩት ጸሎት፣ እነ ነህምያ የጸለዩት ጸሎት፣ እነ ዳንኤል የጸለዩት ጸሎት ስለ እግዚአብሔር፣ እነ ሰለሞን የጸለዩት ጸሎት ጥያቄያቸውን ከማቅረባቸው በፊት አምላካቸውን ያደርግ ከፍ ያለውን አምላክ ከፍ ብላ እያሉ ነው የሚናገሩት። አቀራረባችን እንደዛ ነው የሚል ዳቦ አምጣ ነው ምንለው እንደ እግዚአብሔር እርቦኛ እንዳ ዳቦ አምጣ። ከዛ የተሻለ አቀራረብ አለ። ይህ ትልቅ አምላክ መልካምነትን፣ ቸርነትን፣ በጎነትን አትቅረኛል። መልካም አምላክ ነህ፣ ትልቅ ነህ። በእነዛ ቀናት ያለፍኳቸው ቀናትን በድንቅ አሳልፈህኛል። ሞተ ሲባል ሕይወት ሰጥተኸኛል፣ አድነኸኛል። ሟርተኛውን ሟርቱን ገልብጠሃል። ዛሬ ደግሞ አንተ ነህ፣ አንተ ነህ። ዛሬም አንተ ነህ። ዛሬም አንተ ትተጋለህ። አንተ ግድ ይልሃል፣ ግድ ይልሃል፣ ግድ ይልሃል። ስለ እኔ ስለ ልጆቼ ግድ ይልሃል፣ ስለ ቤተሰብ ግድ ይልሃል፣ ስለ ባለቤቴ ግድ ይልሃል፣ ስለ ቅዱሳን ግድ ይልሃል። እንዲህ እንደ መጀመሪያ ግን እሱ መግነን ይኖርበት። እስኪ ክብር ለጌታ። መግነን አለበት። ይህን አይነት ጸሎት መለማመድ አለብን። ዝም ብላችሁ ቃላ የተለመደ ጸሎት አታሉ። ሰማይና ከሰማያት በላይ እኮ አይሸከምም ያለ ንጉሥ ሰለሞን አንደኛ ነገሥት 8 ላይ አንደኛ ነገሥት ምዕራፍ 8 ላይ እንዲህ ይላል። አዳምጡ። ንጉሥ ሰለሞን በብሉይ ኪዳን የኖረ ከሱ በፊት ዳዊትን ላስቀድም። አንደኛ ዜና 29 ሚሊዮን ዳዊት። እነዚህ በብሉይ ኪዳን ሰዎች ናቸው። የሚጸልዩ ጸሎት እጅባት የሚያስችል ስለ እግዚአብሔር ያላቸው መረዳት እነዛን ጸሎቶች መለማመድ ይኖርብናል። አንደኛ ዜና ምዕራፍ 29 እንዲህ ይላል። ከቁጥር 10 ጀምሮ ያለውን አነባለሁ። ዳዊትም በጉባኤው ሁሉ ፊት እግዚአብሔርን ባረከ። ዳዊትም አለ፣ አቤቱ የአባታችን የእስራኤል አምላክ ሆይ ከዘላለም እስከ ዘላለም ተባረክ። አቤቱ በሰማይና በምድር ያለው ሁሉ የማን ነው? አይላችሁ እንዴት ቀላል እንደሚሆን የሚያስጨንቃችሁ ነገር ምንም እንደማይሆን እንዲህ ብላችሁ ከተናገራችሁ ካፋችሁ ከወጣ እግዚአብሔርን ገፍ ከፍ ማግነን ስትጀምሩ የእግዚአብሔር ሕልወት ይመጣል ወደ እናንተ። እስኪ ክብር ለጌታ ይሁን። እልልታ ጭብጨባ ይሁንልን። ሕልውናው ይከባችኋል፣ ሕልውናው ይወርሳችኋል። ኃይል፣ ስልጣን፣ ጉልበት ያንተ ነው ይሏል። ክብር ለጌታ ይሁን። በምድር በሰማይ ያለው ሁሉ ያንተ ነው። ታላቅነትና ኃይል፣ ክብር፣ ድልና ግርማ ላንተ ነው። አቤቱ መንግስት ያንተ ነው። አንተም በሁሉ ላይ ከፍ ከፍ ያል ራስ ነህ ይለዋል። ባለጠግነትና ክብር ሃሌሉያ ከአንተ ዘንድ ነው። አንተ ሁሉም ትገዛለህ። ኃይልና ብርታት በእጅህ ነው። ታላቅ ለማድረግ ለሁሉ ኃይልን ለመስጠት በእጅህ ነው። እስኪ ክብር ለጌታ ይሁን። እንዲህ ብላችሁ ነግራችሁ አሳዩን ጠላታችሁን። ከዛ በኋላ ሃሌሉያ ክብር ይሁንልን። እስኪ ክብር ለጌታ ስጡ። አሳዩን። ይሄ ነው ጠላት የበሉት፣ ይሄ ነው የሚያስጨንቀ ይበሉት። ፈጽማችሁ ፈልጋችሁ አታገኙ። አያችሁ ይሄ ንጉሥ ሀብት አለኝ፣ ስልጣን አለኝ፣ እውቀት አለኝ ብሎ ተማምኖ የተናገረው በሙሉ ትምክቱ እግዚአብሔር ብቻ ነው። አሁንም እንግዲህ አምላካችን ሆይ ይለዋል፣ እንገዛልሃለን፣ ለክቡር ስምህ ምስጋና እናቀርባለን ይልና አላቆምም። ሁሉ ካንተ ዘንድ ነውና ከእጅህ የተቀበልነውን ሰጥተናል። ይህን ያልችለን ልናቀርብልህ እኔ ማንኛል። አያችሁ ሃሌሉያ ክብር እስኪ ለጌታ ይሁን። ለተወደደ በጣም ለእግዚአብሔር የሚያደርግ የአባቶቻችን ጸሎት ወደ ልጅ ወደ ሰለሞን ስትሄዱ ደግሞ የሚገርም ነገር ይናገራል። ሰለሞን የተማረው አባቱ ሲጸልይ ነው ወገኖች። በመጸለይ ውስጥ የሚጸለዩ ጸሎት የሚደንቅ
ምንም አርጀንት ነገር የለም እግዚአብሔርን ከማድነቅ ውጭ። ታውቃላችሁ የእግዚአብሔር ቃል ሐዋርያው ጳውሎስ ምን ይላል? ለእግዚአብሔር ክብርና ምስጋና ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ለክርስቶስ ቀን ተዘጋጅታችሁ ቅኖችና ያለ ነውር እንድትሆኑ ፍቅራችሁ በእውቀትና በማስተዋል እያደገ እንዲበዛ ይህን ጸልያለሁ። ብዙ የሚያስፈልጋቸው ነገር አለ። ሃሌሉያ። የፈቃዱ እውቀት መንፈሳዊ ጥበብና አእምሮ እንዲሞላባችሁ እየለመን ስለ እናንተ እያሳሰብን ስንጸልይ ስለ እናንተ መጸለይን አልተውንም። በበጎ ስራ ሁሉ ፍሬ እያፈራችሁ በእግዚአብሔር እውቀት እያደጋችሁ ከደስታ ጋር በሁሉ ለመጽናትና ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በነገር ሁሉ ጌታ ደስ ልታሰኙ እንደሚገባ ትመላለሱ ዘንድ አይገርማችሁ? እየጸለየ ያለው ስለ እነሱ ዳቦና ሽሮ አይደለም። ከዛ ያለፈ ጌታ አለ ነው የሚላቸው። እስኪ ክብር ለጌታ ይሁን። አሜን። ያን ነገር ይገባው ይረዳል። ክብር ለጌታ ይሁን። ስለዚህ ትክክለኛ ጸሎት አስፈላጊ ነገር ነው። ጳውሎስና ሲላስ ምንድን ነው ያደረጉት? ሲደበድቧቸው ከዋል በኋላ እንደው የሚነበበው እንዳላበዛባችሁ ሲደበደቡ ወዲያው ተይዘው ወደ ውስጠኛው ወህኒ በጣም ጨካኝ የሆነ በቃ ክፉ የሆነ ስራ የሚሰራበት ቦታ እግራቸውን እጃቸውን ከግንድ ጋር ተጠርቀው ታስረዋል። ሲደበደቡ ነው። ውሃ አልጠጡ፣ ምግብ አልበሉ። እነዚህ ሰው ግን እነሱ ምን አደረጉ? እጃቸውን አነሱና የሰማይን አምላክ እግዚአብሔር ማመስገን ብቻ ነው፣ በዜማ ያመሰግኑ ነበር። እስኪ ክብር ለጌታ ይሁን። የበለጠ ነገር ነው። በዜማ ማመስገን ጀመሩ። ሃሌሉያ። እግዚአብሔር ይገርማችሁ፣ ጌታ ግድም ማይለው ይመስላችኋል? እነዚህ ውድ ልጆቹ በዜማ ማመስገን ሲጀምሩ የሰማዩ ንጉሥ ሰማይ ዙፋኑ ምድር እግሩ መረገጫ የሆነ እግሩን ማነቃነቅ ጀመረ። እሱም ተነካ በሙዚቃው። ክብር ለኢየሱስ። ያን ጊዜ የእስር ቤቱ መሰረት ተነቃነቀ። ሃሌሉያ። ክብር ይሁንለት። ሃሌሉያ። የእስር ቤቱ መሰረት ሳይቀር የሁሉ እስራት ተፈታ ነው። አያችሁ፣ ይህ እውነተኛው አምላክ ደርሶ ሁሉንም እስራት ፈታ። የሚገርማችሁ ነገር መፍታት ብቻ ነው። ወንጀለኞች ስላሉ የተፈቱት እንኳን አልተነቃነቁ። ልናጠፋ ነው በቃ ሚደሱ እነዚህ ከጠፉ ጠፍተዋል ብሎ እሱ ደንግጦ ራሱን ሊገልጽ እንዳትገድ ራሱ ሁሉም በዚህ ያለዋል። እኔ ያልገባኝ ነገር ልንገራችሁ። ይሄ ሰውዬ ይዟቸው ወደ ቤቱ ነው ሄደው። አይ ቲንክ ጠባቂም ያስቀመጠ አይነት ሰው ኦልሬዲ አምነዋል። በቃ እነዚህ ሰዎች አይነቃነቁም ብሏል። ሄዶ እግራቸውን አጥቦ ቁስላቸውን አጥቦ ቤተሰቡ ወንጌል እንዲሰማ አድርጎ ቤተሰቡ ሁሉ ጌታ ተቀበለ። ከዛ በኋላ ነው የመጣው ወገኖች። ከዛ በኋላ ፍቷቸውና ሄዱ ሲባል እዚህ አስረውኛል ሮማውያን እንዲያደርገውናል ብለው ሲሉ አለቆች ደንግጠው። ዛሬም እግዚአብሔር ማይሰራ ይመስላችኋል? ዛሬም ስራ ላይ ነው። አሜን። እስኪ ክብር ለጌታ ይሁንለት። አሜን። ብዙ ጊዜ ጥያቄዎቻችን ይዘን ነው የምንጣደፈው። በፍጹም እንደዛ እንዳታደርጉ። ጸሎት እንደዛ አይደለም። ፍላጎታችን በፍጥነት እነግረዋለን። እኔ እንደዛ አላደርግም። ጌታ ያስተማረኝ እሱ ማክበር፣ ማድነቅ፣ ከፍ ከፍ ማድረግ። ከዛ በኋላ ጥያቄን አቀርባለሁ፣ ልመናዬን አቀርባለሁ፣ መልጃዬን አቀርባለሁ። በእርጋታ በታላቅ አክብሮት ነው ወደ ዙፋኑ ልንቀርብ የሚገባው። የመጀመሪያው እርምጃ በትክክለኛ ጸሎት በደንብ ያዙ አምልኮ። ሁለተኛው ልመና ሲሆን የፍላጎቶቻችን ችግሮቻችን ከልብ መግለጽን። ግማሽ ልብ ያለው ቅንነት የጎደለው ጸሎት ቦታ የለው። ጨርስ። እግዚአብሔር የልብ አምላክ። በደንብ አዳምጥ። እግዚአብሔር ከልባችሁ ጋር ነው። ሰዎችን ማታለል እንችላለን፣ እግዚአብሔር ግን አይደለም። ሰዎች በድለዋችሁ ከሆኑ በቃ ይቅርታ አድርጉላቸው። አሜን፣ አድርጉላቸው። እናንተ ሰዎችን ይስበድላችሁ ከሆነ ይቅርታ በሉ፣ ጠይቋቸው። የምታውቁት በደል ካለ ጠይቁ። ለምን ብላችሁ ታሰራላችሁ?
በምንም ታምር ጌታ ቢመጣስ ቢገለጥስ በመካከላችን ወገኖኛ ይቅር ያላልን ከጌታ ይቅርታ እንጠብቃለን። ምን አሳፋሪ ነገር! እግዚአብሔር የትሆናል ብዬ ባልገምትም ግን በጣም ያሳፍር። በእያንዳንዱ ቀን ባለን ዲል በሙሉ እንዲህ አይነት ህይወት ሊኖር ያስፈልግ። በቃ ይቀና ልብ ገርነታችሁ ለሰው ይታወቁ እኮ የሚለው እዚህ ጌታ ቅርምን ያለ ቅርምን ያለ። ሌላው ደግሞ ጸሎታችን የግድ እባክህ በኢየሱስ ስም ይህን አድርግ እያልን ሚሊዮን ጊዜ መደጋገም ያስፈልገን ሄደ። የእግዚአብሔር ቃል በተራራው ስብከት ላይ እንዲህ ይላል። በማቴዎስ ወንጌል ምዕራፍ 6 ላይ እንዲህ ይላል። ደጋግመን ያንን የምንፈልገውን ነገር እያነሳን እግዚአብሔርን አናሰለቸው። ሰምቻለሁ ነው የሚለው። ማቴዎስ 6:7 ላይ እግዚአብሔር ይባረክ። አንዳንዶቻችሁ ልጠራ እችላለሁ እንድትረዱ። 6:7 ላይ ተፌ አንብብልኝ። 6:7 7 እና 8 በጌታ በኢየሱስ ማነበዋለሁ። ማቴዎስ 6:7 እና 8 አሕዛብን በመናገራቸው ብዛት እንዲሰሙ ይመስላችኋልና ስትጸልዩ እንደነሱ በከንቱ አትድገሙ። እስኪ ምን አለ? በከንቱ ምን አታድርጉ፣ አትድገሙ። ቀጥል። ስለዚህ አትምሰሏቸው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና። ጌታ ብዝታ ውስጥ የለም። ሳትለምኑ እንኳን የምትፈልጉትን እግዚአብሔር ያውቃል። አሁን ጉዳዩ የልብ አምላክ ነው ወገኖች። ይህ አምላክ ልባችን ከእሱ ጋር መስማመት አለበት። በማናቸውም ጉዳይ እግዚአብሔር ቃል በሚጠይቀን ነገር በሙሉ ከእሱ ጋር መስማመት አለበት። እሱን ማታለል ስለማንችል በምንም ሞኞች እንዳትሆኑ ከጌታ ጋር ባለው ነገር ምንም ቁማር አትጫወቱ። ሰዎች ይጥሏችሁ፣ ሰዎች ይናቋችሁ። እግዚአብሔር ግን እንደዛ አይደለም። ሰዎች ሞገስ ያሳጧችሁ፣ ኦኬ እግዚአብሔር እንደዛ አይደለም። እግዚአብሔር በውስጣችሁን ያለው ሞቲቭ ያውቃል። የተሰወረው እግዚአብሔር ብቻ ያውቃል። ዋጋችሁን ያውቃል። እዚህ ይላችኋል ንጉሥ ዳሪዮስ በእውነት ንጉሱ በጣም ይወደው ነበር ዳንኤልን ለመግደል በፍጹም አላሰበም። ግን መጡ ተንኮለኞች፣ ተንኮል ሰርተው ለንጉሱ በቃ በዚህ በአንድ ወር ውስጥ ማንም ከንጉሱ በስተቀር ልመና ወደ አምላክ ቢያቀርብ በቃ ለአንበሶች ጉድጓድ ይጣል ተብለው የተጻፈ ሕግ እንዲወጣ አደረጉ። ንጉሱ እንዲበርንበት አደረጉ። ከበስተጀርባ ያለውን ተንኮል ያውቅ። ግን ጠላት የሰራው ተንኮል በዛ ሰዓት ላይ ምንም ማድረግ አልቻለም። እስከ መጨረሻው በቃ ሲንቆራጠጥ ነበር እንዳይጣል። ግን መጨረሻ መጥተው ሲጠይቁት በቃ ታሉታል። ሁልጊዜ የምታመልከው አምላክ ምን ያደርጋል? ያድናል። የማይተወን ጌታ ክብር ለኢየሱስ ይሁን። ሁሉ ሲጥለን ብቻውን የሚቆም ክብር ለኢየሱስ ይሁንለት። አሜን። ለጌታ ክብር ይስጥ። ትናንትና ወንድማችን ይኸው ጌታ ብዝቷ ውስጥ ባርከው እግዚአብሔር ብቻ በሚል ሰበከ። እንግዳል የሚገርም ስብከት ነበር። እግዚአብሔር ብቻ ነው የማይተው እና ይህ እንደፈለገ ያደርግ በቃ ስጡት አለ። እንቅልፍ ግን አልተኛም። ዳንኤልስ ዘና ብሎ የአንበሶችን ኩርፊያ እየሰማ ለጥ ብሎ አጠገቡ ከበው የሚያሞቁት ይመስለኛል። ችግር አልገጠም። ስለዚህ አጥንታቸው ማነው ጥርሳቸው ተበላሽቶ ይሆናል ብሎ ንጉሱ ጠረጠረ። ስለዚህ ምን ይደርግ እነሱ ያስቆረወር ደስ አለው ንጉሱ። ጠዋት በቃ ንጉሥ ሆይ ሁልጊዜ የምታመልከው አምላክ ዳንኤል ሆይ ሊያድን ይችላል። አሁን ንጉሥ ሆይ አለ። አሁን ክብር ለኢየሱስ ይሁን። በፊቱ ቅንነት ተገኝቶብኛል። 1000 ዓመት ንገሥ። አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ አለ። ክብር ለጌታ ይሁን። ልዩ ነገር አይደለም። አሁን ተባለ ታየ፣ ተመረመረ፣ ምንም ነገር የለው። ከዛ በኋላ እነዛ እስኪ ፈተን ተባለ። የጥርሳቸው እነዛ እሱ የወረወሩት አየር ላይ ነው የተቀበሏቸው።
የዳንኤልን አምላክ ማመልክ የጉድፍ መጣያ ነው፣ ቤቱም ይሆነዋል። የዳንኤል አምላክ ያድናል፣ ይታደግማል፣ በሰማይና በምድር ድንቅና ተአምራት ይሰራል። ዳንኤልን ከአንበሶች አፍ አድኖታል። እያንዳንዳችሁን አስገቡ፣ ከምንም አይነት አንበሳ ያወጣቸዋል። አሜን። እስኪ ክብር ስጡ። ለዚህ ጌታ ያወጣቸዋል፣ አውጥቷቸዋል፣ ወደፊትም ያወጣቸዋል። ክብር ለጌታ ይሆንለት። ኢየሱስ በጌቴሴማኒ ላቡና እንባው አብሮ ነበር ጸብየል የነበረው። በጣም የሚያስገርም ጸሎት ነበር የጸለየው። ደቀ መዛሙርት ግን ተኝተው ነበር። ታላላቅ የደም ነጠብጣቦች እያላመ ነበር። እንደገና ከአምልኮና ከልመና በኋላ ደግሞ ምስጋና እንደገና አምልኮና ምስጋና እንድኖር ይችላል። የበለጠ ነው። አምልኮ ይበልጣል። አምልኮ በቃ አንተ ለማለት እሱም ብቻ ስለማንነቱ ማድነቅ ማለት አምልኮ ማለት ስለማንነቱ ማድነቅ። አሜን ትላላችሁ? አዎ። ንጉሥ ሰለሞን ዳዊት የጸለየውን ጸሎት ሳላነብላችሁ ወደሚቀጥለው ክፍል ከመሄድ በፊት እሱን ላንብላችሁ። አንደኛ ነገሥት 8። እንዴት አይነት መረዳት ነው ወገኖቼ! እንደዚህ ነው ጌታ የሚፈልገው። አንደኛ ነገሥት 8 እንዲህ ይላል። የኔና የናንተ ጸሎት እንደዚህ ነው መሆን ያለበት። ጠላት ይመታል። እንደዚህ ማለት ስንጀምር ጌታ እግዚአብሔር ምን ይላል መስላችሁ? መዝሙር 22 ቁጥር 3 ላይ ይቅርታ አልረሳሁትም። የእግዚአብሔር መኖሪያ he inhabits the praise of his people። እግዚአብሔር መኖሪያ የሕዝቡ ምስጋና። ምን ማለት ነው? እግዚአብሔር ሲመሰገን ከሰማይ እግዚአብሔር ሰራዊቱን ይዞ ይንቀሳቀሳል። ክብር ለጌታ ይሁን። መከተቤት ንደሩ ብለው መከተቤት ለዋል ብለው ክብር ለእያንዳንዳችሁን ስም አስገቡት። መመስገን መክበር ማድረግ ስትጀምሩ ጌታ ካለ ደግሞ ሲመጣ ዝም ብሎ አይደለም የሚመጣው። አሁን እንደዚህ ለምሳሌ አሁን እናንተ በጣም አለ ብዙ ነገር ኖሯችሁ ቅርብ ዘመዳችሁ ልጃችሁ ጋር እንኳን ሄዳችሁ ምትይዙትን ዕቃ ይዛችሁ ሚርቀናችሁ ብዙ ነገር እግዚአብሔር ሲመጣ ሁሉን ይዞ አሜን ትላላችሁ። ሁሉ በሁሉ ነው አብሮት ነው ያለው። እስኪ ለጌታ ክብር ስጡ። አብራችሁ አንደኛ ነገሥት ምዕራፍ 8 እንዲህ ብሎ ጸለየ ንጉሡ። ንጉሡ እንዲህ ብሎ ጸለየ። ቁጥር 22 ጀምሮ ጥቂት እንትኖችን አነባለሁ። እግዚአብሔር ይባረክ። ተፈቀደ ድምፅ በጣም ጥሩ ስለሆነ እንድትከተል። አንደኛ ነገሥት ምዕራፍ 8 ከ22 ጀምሮ እንድትረዳኝ ነው። አንደኛ ነገሥት ምዕራፍ 8 ከቁጥር 22 ጀምሮ። እሺ፣ በጌታ በኢየሱስ አነባዋለሁ። አንደኛ ነገሥት ምዕራፍ 8 ከቁጥር 22 ጀምሮ። የእስራኤልን ጉባኤ ሁሉ እያዩ ሰለሞን በእግዚአብሔር መሠዊያ ፊት ቆሞ እጆቹን ወደ ሰማይ ዘረጋ፣ እንዲህም ማለት የእስራኤል አምላክ አቤቱ በላይ በሰማይ በታችም በምድር አንተን የሚመስል አምላክ የለም። አያችሁ የሚለውን ስለ ጌታ ቀጥል። በፍጹም ልባቸው በፊትህ ለሚሄዱ ባሪያዎች ቃል ኪዳንን እና ምሕረትን የምትጠብቅ ለባሪያ ለአባቴ ለዳዊት የሰጠኸውን ተስፋ የጠበቅህ በአፍህ ተናግረህ እንደ ዛሬው ቀንም በእጅህ ፈጸምከው። አሁንም የእስራኤል አምላክ አቤቱ አንተ በፊቴ እንደሄድ እሱም ቦታ ተወውና ቁጥር 27 ነው አለፈ። እሷም ብቻ ያችን ብቻ 27 እግዚአብሔር ከሰው ጋር በምድር ላይ ይኖራልን? እነሆ ሰማይ ከሰማያትም በላይ ያለው ሰማይ ይይዝህ ዘንድ አይችልም። አሰማችሁ የሚለውን ኪኮ የሚገርም እኮ ነው። በቃ የመረዳቱ ሰማይ የሚመስለው ነገር ምን እንደሆነ አያችሁ። ምንም የተሸከመ ነገር የለም ይላል። ዛሬ ስንቶቻችን ነው እግዚአብሔር ምን ያህል ትልቅ እንደሆነ የምንረዳ? ንጉሡ እንደመልከቱ የብሉይ ኪዳን ንጉሥ
ሰለሞን ቀጥል። በውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? እነሆ ሰማይ ከሰማያትም በላይ ያለው ሰማይ ይይዝ ዘንድ አይችልም። ይልቁንስ እኔ የሰራሁት ቤት እንዴት ያንስ። በቃ ጌታ ብዝታው ውስጥ አያችሁ እንዴት አድርጎ እግዚአብሔር እንደሚያቀርበው ንጉሡ ሰለሞን። ሌላም ወረድ ብትሉ የምትደነቁበት ጸሎት ወደ ነህምያ ብትሄዱ፣ ወደ ዳንኤል ጸሎቶች ስትሄዱ የሚቀርብ ኢሳይያስ ስትሄዱ ሰማይ ዙፋንህ ነው፣ ምድር የእግር መረገጫ ነው። ሰማይ ዙፋኔ ነው፣ ምድር የእግር መረገጫ። የምትሰሩልኝ ቤት ምን አይነት ቤት ነው አለ። የማርፍበት ስፍራ ምንድን ነው? እነዚህ ሁሉ እጆቼ ሰርታለች። ክብር ለጌታ ይሁን። ከልመና በኋላ ምስጋና ነው። ሮሜ 15:30 ላይ ቆላስይስ 4:12 ላይ እንዲሁም ደግሞ ኤፌሶን 5:20 ቆላስይስ 3:15-17 አብ ልጆቹ ሲያመሰግኑት በጣም ነው ደስ የሚለው። ትዝ ይላችኋል 10 ለምጻሞች ጌታ ጸለየላቸውና ተፈወሱ። ሄዱዋል፣ ነጻቸዋል፣ ንጹዋል። በቃ ጌታ የሄዱ ነጹ ነው የሚለው እንደው ሉቃስ 17:11-19 ከዛ መካከል ማን የተመለሰው? ስንት ነው? ምን አይነት ሰው? ልዩ ወገን ይለዋል። ጭራሽ ሳምራዊ የሆነ ሰው ነው የተመለሰ ለማመስገን። በጣም እንደክማለን እግዚአብሔር ለማመስገን ወገኖቼ። እስኪ አንድ ጊዜ ለሰራው ስራ ሁሉ የተናገሩት እስካሁን የጸለይኩት ያንስባል፣ አሁን ደግሞ ጸጋን ይበዛልኝ ብላችሁ በእልልታ በጭብጨባ ጌታን ከፍ አድርጉት። ይገባሃል፣ ሁሉ ያንሳ፣ አይመጥንም አልበሉት፣ ንገሩት ለጌታ ይስማ። እዚያ ያለ ሃሌሉያ ይስማ፣ ያንስበታል ወገኖቼ። የሰራው ስራ ከሁሉ የሚበልጠው የዘላለም ሕይወት የሰጠን አምላካችን ክብር፣ ምስጋና፣ እልልታ፣ ጭብጨባ፣ ውዳሴ፣ ዜማና ቅኔ ይሁንለት። ሃሌሉያ ይሁንለት። ይገባል፣ ይገባሃል ነው የሚሉ ታርደሃል በደምህ ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከዘር ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት እንዲሆኑ አደረግካቸው እያሉ አዲሱን ቅኔ ይዘምራሉ። በእልልታ በጭብጨባ ይቅረብለት ምስጋና። ክብር ለጌታ ይሁን። የሚገርመው ነገር ሁሉን ነገር በጸሎት ወደ እግዚአብሔር ውሰዱት ነው የሚለው። በጸሎት በልመና ከምስጋና ጋር በምልጃ ከምስጋና ጋር ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። እንዳልኳችሁ ትልልቅ ትንንሽ ነገር የሚባል የለም። እኛን ሆነ ብዙ ጊዜ ችግራችን የጭንቀት ምክንያት የሚሆነው ስለ ሰዎች ያለን አስተያየት፣ ስለ ሁኔታዎች ያለን አስተያየት፣ ስለ ጉዳዮች ወይ ስለ ነገሮች ያለን አስተያየት ሲበላሽ ነው ጭንቀት የሚመጣው። እስኪ ያስቀምጡት። ምናልባት አንዳንዶቻችሁ ያው ባለቤትም ተጨንቃ ታውቃለች፣ አስባ ታውቃለች። ባቴ ተጨንቃ ባለ ጸልይልኝ ታውቃለች። እና የመስሪያ ቤት አለቆች የሚባሉት እኮ ፍሬ የማይገቡ በእግዚአብሔር ስልጣን አንጻር እዚህ ነው የማትሏቸው ሰዎች ናቸው። አንዳንዴ ጊዜያችን የሚወስዱት፣ አንዳንዴ ልባችን የሚሰብሩት፣ የሚያሳዝኑት በሌላ ማለቴ እንትን ማለቴ ግን እግዚአብሔር አምላካቸው ነው። በዙፋኑ ያለው የእናንተ አባት ሁሉን ማድረግ የሚችለው ጌታ ግን ሁሉን መለወጥ ይችላል። አሜን ትላላችሁ? ክብር ለኢየሱስ ይሁንልን። ሁሉ የመጀመሪያው እርምጃ ከእግዚአብሔር ጋር መነጋገር ነው። የእግዚአብሔር ሰላም እንድናገኝ ልብን አእምሮ እንዲጠብቀን ያ በጣም አስፈላጊ ነገር ነው። ልብ ስንል የተሳሳተ ስሜት፣ አእምሮ ስንል የተሳሳተ አስተሳሰብ። ከእግዚአብሔር ጋር ሰላም እንለማመዳለን። እግዚአብሔር ሰላም ወደ በረከቱ አንድ እርምጃ ወደፊት ይወስድናል። ይሄ ማለት እኛን ሰላምን የሚያውቁ ነገሮች በሕይወታችን አይመጡም ማለት አይደለም። ግን እግዚአብሔር በዛ ሁሉ ግን
ንጉሱ በዙፋኑ ላይ ነው ያለው። ክብር ለጌታ ይሁን። ለጸና አእምሮ፣ ለተጠበቀ አእምሮ ድል ለማግኘት የመጀመሪያው መስፈርት ትክክለኛ ጸሎት፣ ሁለተኛው ትክክለኛው አስተሳሰብ ነው። እግዚአብሔር ይባረክ። ትክክለኛ አስተሳሰብ ፊልጵስዩስ 4:8 እንዴት ነው የሚለው? አንድ ላይ ናለው ሁላችን 4:8 ማለት 8 እና 9 አንድ ላይ ነው። በጌታ ስም ባላችሁ በተቀምጣችሁ ድምፃችሁን አውጥታችሁ ግን አንብቡት። አንድ ሰው በቀረውስ ምንጮች እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ነገር ሁሉ፣ በጎነት ቢሆን ምስጋና ቢሆን እነዚህ ምን አድርጉ አስቡ። አያችሁ እናንተ አሁን ብዙ የሚያስደንቃችሁ ብዙ የሚታስቡበት ነገር እያለ እግዚአብሔር ቃል ግን ታስቡ። ይህንን ሊያካትት የሚችለው ምንድን ነው? እግዚአብሔር ቃል በቃ ይሄ ነው። አእምሯችሁ ውስጥ መቀመጥ ያለ ሜዲቴት ማድረግ ያለባችሁ፣ ደጋግማችሁ ማለት ያለባችሁ፣ ውስጣችሁ ማስገባት ያለባችሁ ይሄ ነው። እግዚአብሔር ቃል መናገር ሲጀምሩ ነገሮች እንደሚለወጡ ታውቃላችሁ። በምንም ጉዳይ ግን ያን ቃል ደጋግሙት፣ ተናገሩ። ሌላም ተጨማሪ ጥቅሶችን እየፈለጋችሁ ተናገሩ። የሚያስገርም ነገር ነው የሚሆነው። እንደ እግዚአብሔር ቃል ምንድን ነው የሚል እግዚአብሔር ቃል ምንድን ነው? በጦር ውጊያ ላይ እግዚአብሔር ቃል ምንድን ነው? ሰይፍ ነው፣ ማጥቂያ ነው። ብቸኛ ማጥቂያ እኮ ሰይፍ ነው። እግዚአብሔር ይባላል። አሜን። የእግዚአብሔር ቃል የሚሰራ ሁለት አፍ ካለው ሰይፍ ይልቅ እጅግ የተሳለ መንፈስና ነፍስን ጅማትና ቅልጥምን እስኪለይ ድረስ ይወጋል፣ የልብን ስሜትና ሀሳብ ይመረምራል። አሜን። ሁሉን በሚያውቅ አምላክ ፊት ሁሉ ነገር በዚህ ቃል አንጻር የተራቆተ የተገለጠ ነው እንጂ በሱ ፊት ሰው በፍጥረት የለም። እግዚአብሔር ቃል ዋነኛ ምሳሌ ምን እንደምታደርጉ ታውቃለህ? ሜዲቴት አድርጉ። በራችሁ ላይ ጻፉት፣ ባዝሩማችሁ ላይ ጻፉት። የሆነ ቃል ያዙና ጻፉት። ብዙ አለ። እውነተኛ የሆነ እግዚአብሔር ቃል ነው። እውነት ብለን ስናል እግዚአብሔር ቃል በኢሳይያስ 26:3 ላይ በአንተ ላይ ታምናለችና በአንተ ለምትደገፍነት ፈጽመህ በሰላም ትጠብቃታለህ። ታውቃለህ፣ ሰላሜን የሚወስድ ነገር ሲመጣ ይሄንን ቃል እለዋለሁ። እኔ በቃሌ ብዙ ቃሎችን እግዚአብሔር ጸጋውን አብዝቶኝ ይይዛል። በአንተ ላይ ታምናለች፣ በአንተ ለምትደገፍ ለሰው ስትል ፈጽመህ በሰላም ትጠብቃታለህ። ተብስቷል። ከዛሬ ጀምሮ እስከ ዘላለም ድረስ እግዚአብሔር አምላክ ነው። በእርሱ ታመኑ ይላል። አሜን። እስከ ዘላለም ታመኑ ይላል። የተሳሳተ አስተሳሰብ፣ የተሳሳተ ስሜት ልብና አእምሮን ይከፋፍላል። በጭንቀት እንታነቃለን። ሀሳቦች እውንና ኃይለኛ መሆናቸውን መገንዘብ ያስፈልገናል። እና ግን እግዚአብሔር ቃል ምን ይላል? ሁለተኛ ቆሮንቶስ 10:5 ላይ እንዲህ ይላል እግዚአብሔር ቃል የሰውን ሀሳብ በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስ ለመታዘዝ አእምሮን ሁሉ እንማርካለን። መታዘዛችን በተፈጸመች ጊዜ አለመታዘዝን ለመበቀል ተዘጋጅተናልና። እግዚአብሔር ይባላል። ሀሳብን ዝራ አሉ አንድ እግዚአብሔር ሰው። ተግባርን ታጭዳለን። ተግባርን ዝራ ልማድን ታጭዳለን። ልማድን ዝራ ባህሪን ታጭዳለን። ባህሪን ዝራ እድል ፋንታ ታጭዳለን። መዝሙር 19 እዚህ ቀርቦ እንደሆነ አላውቅም። መዝሙር 19 7-9 አንድ ወልይተፍ መዝሙር 19 ከ7-9 መዝሙር 19 ከ7-9
የእግዚአብሔር ሕግ ፍጹም ነው፣ ነፍስን ይመልሳል። አሜን። የእግዚአብሔር ምስክር የታመነ ነው፣ ሕፃናትን ጠቢባን ያደርጋል። አሜን። የእግዚአብሔር ሥርዓት ቅን ነው፣ ልብን ደስ ያሰኛል። አሜን። የእግዚአብሔር ትእዛዝ ብሩህ ነው፣ ዓይንን ያበራል። አሜን። የእግዚአብሔር ፍርሃት ንጹሕ ነው፣ ለዘላለም ይኖራል። አሜን። የእግዚአብሔር ፍርድ እውነትና ቅንነት በአንድነት ነው። አሜን። በቃ ጌታ ይባርክ። አብዝቶ እግዚአብሔር ይባርክ። ክብር ለኢየሱስ ይሁንልን። አሜን። ንጹሕ የሆነ የሚወደድ መልካም ወሬ ያለበትን ንጹሕ የሆነውን በጎነት ምስጋና ቢሆን እነዚህን አስቡ እያለ የእግዚአብሔር ቃል ይናገራል እና እግዚአብሔር ይባረክ። ክብር ለጌታ ይሁን። ትክክለኛ አስተሳሰብ ስለ እግዚአብሔርም ስለ ሰዎችም ስለ ሁኔታው ማለት ነው። አንድ ዶክተር ዋልተር ካቫርት አንድ የሰሩት ሪሰርች አለ። ሰው ከሚጨነቅባቸው ነገሮች በደንብ አዳምጡ። ሰው የሚጨነቅባቸው 8% እንኳን በውል ሌጂቲሜት አይደሉም ማለት 8% ሰው የሚጨነቅበት ብዙ ነገር አለ። 92ቱ ምናባዊ ነው። አንዳንዱ ሊሆን የማይችል ነው ህይወታችሁ ሰው የሚጨነቅበት ነገር 92ቱ አንዳንዱ ባይሆን ነገር ሊሆን የማይችል በቃ ተስፋ የሌለው በፍጹም አይታሰብ 8% ምናልባት ሌጂቲሜት። እንግዲህ እኚህ ሳይንቲስት እንዲህ ብለዋል። ጠላት እንዴት አድርጎ ሰይጣን ውሸታም ስለሆነ እንዴት አድርጎ የሰውን አእምሮ እንደሚያቆሸሽ ታውቃላችሁ? በእውነት እግዚአብሔር እንዲህ ብለዋልን ብሎ ነው የሚጠይቃቸው። ሔዋን እንደዛ ነው አይጠይቀው ብሏል ወይ አትብሉ ብሏል። በእርግጥ ከዚህኛው እንዲጠራጠሩ እግዚአብሔር እንድንጠራጠር አእምሯችን ጌታ መንፈስ ቅዱስ እንዲቆጣጠር ያስፈልጋል። ምክንያቱም ቃሉ እውነት ስለሆነ። ክብር ለጌታ ይሁን። ልቦናም በእግዚአብሔር ቃል የሚሞላ ክርስቲያን የተሳሳቱ ሀሳቦችን ለማወቅ የሚያስችል ውስጣዊ ራዳር አለው ማለት ነው። ውስጥ እግዚአብሔር ቃል ውስጣችን ሲገባ ራዳር ነው፣ ይለያል፣ ብልጭ ይችላል። ሰዎች ዝም ብለው ሲናገሩ ሐሰተኛ አስተማሪዎች ትለዩዋቸዋላችሁ። ውስጥ ራዳር አለ፣ የተተከለ እንደ እግዚአብሔር ቃል ያልሆነ በፍጹም መቀበል የለባችሁ። በፍጹም መደራደር የለም በእግዚአብሔር ቃል ጉዳይ። ትክክለኛ አስተሳሰብ ደግሞ የሚመጣው የእግዚአብሔርን ቃል ከማሰላሰል። ሶስተኛው እና የመጨረሻው ትክክለኛ ኑሮ ነው። ውጫዊ ተግባር ውስጣዊ አመለካከትን ኃጢአት ሁልጊዜ ወደ ረፍት ማጣት ይመራል። ሕሊና ካልጠነከረ በስተቀር ንጹሕ ደግሞ ወደ ሰላም ሊመራ ይገባል። የጽድቅ ስራ ሰላም ይሆናል። የጽድቅ ፍሬ ጸጥታና ለዘላለም እረፍት ነው ይላል ኢሳይያስ 32:17 ላይ። ያዕቆብ ከላይ የመጣችው ጥበብ ግን አስቀድማ ንጽሕት ናት፣ ከዛም ታራቂ እያለ ይቀጥላል። ልትሄዳችሁ ልታዩ ትችላላችሁ። ትክክለኛ ኑሮ የእግዚአብሔርን ሰላም ለመለማመድ አስፈላጊ መስፈርት ነው። ጳውሎስ 4 ተግባራትን ያስማማል። ከእኔ የተማራችሁትና የተቀበላችሁትን ሄዳችሁት። በዚህ ቦታ ምን ይላል? ከእኔ የተማራችሁትና የተቀበላችሁትን የሰማችሁትና ያያችሁትን እነዚህን አድርጉ። አስቡ ሲል ቆይቶ እውነተኛ የሆነውን ጭምትነት ያለበት ጽድቅ የሆነውን ንጹሕ የሆነውን ፍቅር ያለበትን መልካም ወሬ ያለበትን በጎነት ቢሆን ምስጋና ቢሆን እነዚህን አስቡ ብሎ ከእኔ የተማራችሁትና የተቀበላችሁት የሰማችሁትና ያያችሁትን ምን አድርጓል? እነዚህን አድርጉ። የሰላም አምላክ ከእናንተ ጋር ይሆን። ክብር ለጌታ ይሁን። እውነትን መማር አንድ ነገር ነው። ነገር ግን ወደ ውስጥ መቀበልና የውስጣችን አካል ማድረግ ደግሞ ሌላ ነገር ነው። በልብ ውስጥ እውነቶች ሊኖሩ ይገባሉ ወገኖቼ። እውነት የእግዚአብሔር ቃል የጳውሎስ ልማድ የእኛ ልማድ ሊሆን ይገባል።
ቃሉን መማር፣ መቀበል፣ መስማትና ማድረግ። ቃሉን የምታደርጉ እንጂ ቃሉን እየሰማችሁ ራሳችሁን የምታስቱ አትሁኑ ይላል እግዚአብሔር ቃል። አሜን። ቃሉን የምታደርጉ ክብር ለኢየሱስ ይሁንለት። ቃሉን የምታደርጉ እንጂ ቃሉን ራሳችሁን አታስቱ ይላል እግዚአብሔር ቃል። ክብር ለጌታ ይሁን። አንድ ነገር ማለት እፈልጋለሁ። የእግዚአብሔር ሰላም በእግዚአብሔር ፈቃድ መሆናችን መፈተኛ ቴስት ማይን ደግሞ ምን ይባላል? አሲድ ቴስት። የእግዚአብሔር ሰላም ከሌላችሁ መመርመር አለባችሁ ራሳችሁ። የእግዚአብሔር ሰላም ውስጣችሁ ከሌለ አንድ የጎደለ የተበላሸ ነገር አለ። እንደ እግዚአብሔር ያልሆነ አተያይ፣ እንደ እግዚአብሔር ያልሆነ ጸሎት፣ እንደ እግዚአብሔር ያልሆነ አስተሳሰብ አላችሁ ማለት። በደንብ አዳምጡ። ፊልጵስዩስ ኢሳይያስ 48 ቁጥር 18 እና ቁጥር 22 ታነብልኛለህ ተፌ? 18 እና ቁጥር 22 ጮክ ብለን እንደቅድም ምዕራፍ 48 ቁጥር 18 እና ቁጥር 22 ትእዛዝን ብትሰማ ኖሮ ሰላምን እንደ ወንዝ ጽድቅህም እንደ ባህር ሞገድ በሆነ ነበር። 22 ለክፉዎች ሰላም የላቸው ይላል እግዚአብሔር። ክብር ለጌታ እግዚአብሔር ይባርክ። ተባረክልኝ። ክብር ለጌታ ይሁን። ለክፉዎች ሰላም የላቸው። ቆላስይስ 3:15 ደግሞ ኢዮብ ታነብልኝ። ኢዮብ እዚህ እንዳለ ረስቻለሁ። እዚህ ገና አጠገቤ ነበር። ጮክ ብሎ ነው የሚያነበው ኢዮብ 15 ቆላስይስ 3:15 በአንድ አካልም የተጠራችሁበት ደግሞ የክርስቶስ ሰላም በልባችሁ ይይዛል። አሜን ሁሉ ጌታ ብዙታ ውስጥ ይባል። የክርስቶስ ሰላም በልባችሁ ምን ያደርጋል? ዳኛ ይሁን አለቃ ይሁን እኮ ነው እያለ ያለው። የክርስቶስ ሰላም አለቃ ይሁን በእናንተ ውስጥ። ከእግዚአብሔር ፈቃድ ስንወጣ የእግዚአብሔር ሰላም ምን ያደርጋል መሰላችሁ? እንደ ሪፈሪ እና ምልክት ያሳያቸዋል። ጨዋታ ላይ ሪፈሪ ምልክት ካሳየ ምን ማለት ነው? መጨረሻ ቀይ ካሳየ ምን ነው ኳስ ጨዋታ አይቶ የሚያውቅ ከኔ በስተቀር እኔ አሁን አይቻለሁ ቆይቷል። ቀይ ካሳየ ምን ማለት ነው? ከሜዳ ወጣ። እንደዛ ነው እግዚአብሔር ሰላም የሚያደርገው። ሳትስማሙ ከእግዚአብሔር ጋር ስትቀሩ ቀይ ምልክት የሚያሳይ የሆነቱ ፊት ከእግዚአብሔር ሰላም ውጭ ነን። እንዲገባቸው እኔን አባባል የምጠቀም የእግዚአብሔር ሰላም በልባችሁ ይግዛ። እንደ ዳኛ ሆኖ ይግዛ። አሜን። እንደ ዳኛ ሆኖ ይግዛ። ውጭ ናችሁ ይላል እስክትስማሙ ድረስ ከእግዚአብሔር ፈቃድ ጋር ማለት ነው። ፊልጵስዩስ 4 የአዲስ ኪዳን የሰላም ምዕራፍ እንደሆነ ሁሉ እቺን የመጨረሻዋን በአጭር ጥቂት ደቂቃ ያዕቆብ 4 ደግሞ የጦርነት ምዕራፍ ነው። ያዕቆብ 4 ባይዘው ትናንት ፓስተር ማስረሻ በሚገርም ሁኔታ አካፈለ። እኔ እንደማካፈል ዛሬ አውቅም። እሱ ግን አንድ አይነት ነገር ነበር የሚናገር የነበረው። ተመልከቱ። በዚህ ቦታ ላይ የምናየው ነገር ያዕቆብ አይ ቲንክ እዚህ ጋር ሳይኖር አይቀርም። ያዕቆብ 4 ላይ እዚህም ጋር ላነበው እችላለሁ። እዚህ ጋር ግን ያወጡት መሰለኝ። ጌታ ይባርካችሁ። ወጥቷል። ጌታ ይባርካችሁ። ተባረኩልኝ። ደመቀ ጌታ ይባርክ። እና ምን ይላል ያዕቆብ? በእናንተ ዘንድ ጠብና ጦርነት ከወዴት ይመጣል? ያዕቆብ የጦርነት መንስኤዎችን ያብራራል። የተሳሳተ ጸሎት ማለት ትለምናላችሁ ነው የሚለው ያዕቆብ።
ትለምናላችሁ፣ በክፉ ትመኙ ዘንድ ስለሆነባችሁ አትቀበሉ። ትክክለኛ ያልሆነ ጸሎት ማለት ነው። ሁለት ልብ ያላችሁ ይላል፣ ልባችሁን አንጹ ይላል ያዕቆብ 4:8 ላይ። የተሳሳተ አስተሳሰብ አላችሁ። አያችሁ? እና የተሳሳተ አናናው ደግሞ ያለ ወዳጅነት ከእግዚአብሔር ጋር ጥል እንደሆነ አታውቁም ይላል ያዕቆብ 4:4። መካከለኛ ቦታ ይላል። ወይ ልብና አእምሯችን ለእግዚአብሔር መንፈስ አሳልፈን በመስጠት ትክክለኛ ጸሎት፣ ትክክለኛ አስተሳሰብ፣ ትክክለኛ አኗኗር እንለማመዳለን። ያለበለዚያ ግን ስጋችን ለስጋ ራሳችን አሳልፈን በመስጠት በጭንቀት እንጠበባለን። አሜን። አልጨነቅም በለስ ከዚህ በኋላ ጨርሻለሁ። ግን ማለት እኔ ጨርሻለሁ። ግን ለአንድ ሰው አጠገብ ላለ ሰው ነገር አትጨነቅ በሉት፣ እንዳትጨነቅ በሉት። አንድ ታሪክ ትንሽ ሳቅ የሚያደርግ ታሪክ ልንገራችሁ። ሁልጊዜ ማታ ማታ ባለቤቱ አትተኛም፣ የሰውየው ባለቤት እና ምንድነው ሌባ ይመጣል ነው ስትጠብቅ ነው የምታደርገው። ግን የመጣ ሌባ ይለው በቃ 10 ዓመት ሆነ። በደንብ አዳምጡ። 10 ዓመት ሆነ ሌባው ሲጠበቅ ነው። ሌባው አልመጣም። አንድ ቀን ግን 10 ዓመቱ እንደሆነ አንድ ሰው በኃይል ይደበደባል በሩን ማታ ምሽት ላይ። በቃ ሌባው መጣ አለች። ሌባው ነው? አዎ ሌባው መጣ አለች። ያየችው ስንጠብቀው የነበረው ሌሊት ነው። እኩለ ሌሊት ማን ያንኳኳል? በጣም ይደበደባል። ከዛ መጨረሻ ላይ በቃ እንግዲህ ሄደ ክፈትለት ትለዋለች። ሄዳ ሲከፍት ሌባ ነው እንዳለው ማስኩሉ አድርጓል ምናምን ሊዘፍን የመጣ ና እባክህ የኔ ወዳጅ 10 ዓመት ባለቤቴ ስትጠብቀን የኖረች ወስጄ ከእሷ ጋር አስተዋውቃ ህይወቷን አልኖረችው እች ሴት። ከዛ በኋላ የሆነውን አላውቅም። ምናልባት እቃ ውስጥ ይሆናል ወይም እሱን ስቆ ቤቱን ለቆ ሄዶ ሊሆን ይችላል። ታሪኩን ሰ 10 ዓመት ሙሉ ስትጠብቅ የነበረች ናት። በአንድ ከተማ ውስጥ አንድ ሰው ሲሄድ ተገናኘ። የሆነ የሞት መልአክ የሚባል አገኘ። ለምልታነት መጣ ይላል። 100 ሰዎች ሊወስድ መጣ ማለት 100 ሰዎች አሁን በቃ ሰውዬው ያመልጣል፣ ይሮጣል። ከዛ ሮጦ ሌላ ሀገር ይሄዳል እሱ ለማምለጥ። በኋላ ሲሰማ 1000 ሰው ነው የሞተው። እንደገና እዛ የሄደበት ሀገር ሞትን አገኘ። ሞቱ መልአክ እንዴ አንተ ምን አይነት ሰው ነህ? ምንድን ነው ይሄ ነገር? 100 ሰው አለ። አይ እኔ ቃሌን ጠብቄያለሁ። 100 ሰው ነው የወሰደው። 900 ግን ጭንቀት ነው የወሰደው። ገብታችኋል? 900 ጭንቀት የሚባለው ነው እንጂ እኔ 100 ነው የወሰደው። እንጸልያለን ወገኖች። በጸሎት መንፈስ እንዳለን በእውነት ክብር ለጌታ ይሁን። እንዲጸለይላችሁ የምትፈልጉ ካላችሁ ባላችሁበት ቦታ ተነሱ፣ ባላችሁበት ቦታ ቆሙ። በተለያየ ሁኔታ እግዚአብሔርን እጅ እግዚአብሔርን ጣት የምትፈልጉ ማለት ነው። ክብር ለጌታ ይሁንለት። እግዚአብሔር ይባርካችሁ። ጌታ